ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል እናጋራችኋለን። በሳምንቱ መጨረሻም ታላላቅ ሊግ ጨዋታዎችን እየተመለከተን እንገኛለን። እናነሳችኋለን እነኚህን መርሃ ግብሮች በስፋት ውድ ቤተሰቦቻችን። ዕለታዊ ቡድን ዜናችን እንደተጠበቁ ናቸው። ዛሬም በመረጃ ክፍለ ጊዜያችን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። ከባህር ማዶ ወጣ ስንል የሳምንቱን ታላላቅ ጨዋታዎች ከመዳሰስ በተጨማሪ ዕለታዊ የቡድን ዜና፣ ወቅታዊ የዝውውር መረጃዎች እንዲሁም የእናንተን ሐሳብ አስተያየት የተመለከቱ የተለያዩ መረጃዎችን በታላላቅ የአውሮፓ ክለቦች ለዚህም ሰዓት አሰናድተን ይዘንላችሁ መጥተናል። በድጋሜ እስከ ፕሮግራማችን ፍጻሜ ቆዩ ውድ ቤተሰቦቻችን። ሚኬል ሜሪኒሆ አሁን እንግሊዝ ፕሪሚየር ሊግ ውስጥ ካሉ ንጹህ የ9 ቁጥር አጥቂዎች በተሻለ ግብ የማስቆጠር ንጻሬ ያለው እጅግ በጣም አስደናቂውን ተጫዋች እንመለከታለን በአርሰናል በኩል። ከዛ ውጪ የአሌክሳንደር ኢሳክ ዝውውር የቀረ የሚመስል ነገር እንዳለ መረጃዎች በስፋት እየወጡ ይገኛሉ። ጥረቶችም ቆመዋል ተብሏል። አርሰናል ኒኮ ዊሊያምስን ለማግኘት የሚያደርገውን ጥረት በተመለከተም አዲስ ያገኘነው መረጃ አለ፣ ጠብቁን። ማንቸስተር ዩናይትድ ቤት ወጣት ተጫዋቾችን ለመጠቀም ቡድኑ ትልልቅ ስራዎችን እየሰራ ይገኛል። በምሽት የመረጃ ክፍለ ጊዜያችን የአሌሃንድሮ ጎርኖቹን ጉዳይ ያስደምጠናችሁ ነበር። ተጨማሪ መረጃም ይዘን እንደምንመጣ ቃል ገብተን ነበር። ተጨማሪ መረጃዎች ከዚህ ጉዳይ ጋር በተያያዘ ይዘንላችሁ መጥተናል። ሉክሾም ተመልሷል ወደ ሜዳ። ከዚህ ጋር በተያያዘ ሰልጣኙን መግለጫ እናነሳለን። በማንቸስተር ዩናይትድ በኩል የማንቹሪያን ደርቢም በታላላቅ ሌጀንዶች በኩል የተለያዩ ሐሳቦች እየተነሱበት ይገኛል፣ ታደምጡታላችሁ። ሊቨርፑል ከሪያል ማድሪድ ተጫዋች ለማምጣት በሚያደርገው ጥረት ላይ ለዚህ ደግሞ በአጠቃላይ በአውሮፓ ውስጥ የሚያደርጋቸውን ዝውውሮች በተመለከተ በርካታ መረጃዎችን አግኝተናል። ከሊቨርፑል ጋር በተያያዘ ለሊቨርፑል ደጋፊዎች በስፋት እናጋራቸዋለን የሊቨርፑልን ወቅታዊ ዝውውር እንቅስቃሴ። ከዛ በተጨማሪ በሳምንቱ መጨረሻ ከሚደረጉ ጨዋታዎች ውስጥ አንደኛው የክራቨን ኮቴጁ ጨዋታ ነው፣ የሊቨርፑልና የፉልሃም። በርከት ያሉ መረጃዎችንም በዚህ ጉዳይ ይዘናል። ሳልሃን እናነሳለን። በሊቨርፑልም ቤት ቼልሲ ቤት የሳምንቱን እጅግ በጣም አነጋጋሪ ተጫዋች ሞይሰስ ካይሴዶን የተመለከተ መረጃ ይዘናል። ከዛ በተጨማሪ በአውሮፓም በውሰት የሰጧቸውን ተጫዋቾች የተመለከቱም ጥንቅሮችን ይዘንላቸዋል። ቼልሲን አይለቅም ስለተባለውም ተጫዋች እናነሳለን፣ ግን በቂ ድል እያገኘም አይደለም። በማንቸስተር ሲቲ በኩል በርከት ያሉ የቡድን ዜናዎችን እናነሳለን። በተለይም በአውሮፓ ትልቅ ክለቦች ስለሚፈለጉ የማንቸስተር ሲቲ ተጫዋቾች ምንላችሁ ነገር አለ። ትላንትና ስለ ኬቨን ደብሩይነ በርካታ መረጃዎችን ካነሳን በኋላ ኡመር የተባለ አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ከዚህ ጋር በተያያዘ በሐሳብ መስጫ ሳጥናችን ላይ ያጋራውን መልእክት ለእናንተም እኛም እናጋራችኋለን። ኬቨን ደብሩይነን በተመለከተ ግን ተጨማሪ መረጃዎችን ይዘንላችኋል። የሪያል ማድሪድ የዝውውር እንቅስቃሴ እንዳላለቀ እየተነገረ ይገኛል። እንዲሁም ለአውሮፓ እግር ኳስ የማድሪድ ቅሬታ አነጋጋሪነቱ እንደቀጠለ ነው። ባርሴሎና ቤት ወሳኝ ተጫዋች ከጉዳት መመለስ ለሃንሲ ፍሊክ እንግዲህ ምን አይነት ፎርሜሽን ይዘው በቀጣይ እንዲመጡ ያደርጋቸዋል የሚለው ይጠበቃል። ከዛ በተጨማሪ ግን በባርሴሎና ቤት እጅግ በጣም አስደናቂውን ገድል የፈጸመውን ተጫዋች እናነሳለን። ትላንት በአውሮፓ መድረክ ትልቅ ጨዋታዎች ተካሂደዋል። ያልተጠበቀ ውጤት የተመዘገበበትን ስቴዲየም ደግሞ በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን ውድ ቤተሰቦቻችን። ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ላጋራችሁን መልእክቶች ሁሉ ከልብ እያመሰገን እኛን ማግኘት ካሻችሁ ወደ እናንተ መልእክት የምንልክበትን መንገድ እናንተ ጻፉልን፣ በዛ መንገድ መልእክት እንልክላችኋለን። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኝተን በሐሳብ መስጫ ሳጥናችን ላይ በድጋሜ የዛሬ ጨዋታ መልእክታዎቻችሁን ደግሞ እያሰፈራችሁልን ቆዩ። ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብሮች ቀጥለው ተካሂደዋል። ኢትዮጵያ ቡናን ከመቻል ያገናኘው አንደኛው የ23ኛ ሳምንት መርሃ ግብር ነበረ። ቡናሞቹ እጅግ በጣም ወሳኝ ድል አስመዝግበዋል። 1-0 በሆነ ውጤት ድል አድርጓል መቻልን። አንተነህ ተፈራ ደግሞ ብቸኛዋን የጨዋታውን ልዩነት ከመረብ ማሳረፍ ችሏል ግቧን። የቡናሞቹ የፊት ወሰር ተጫዋች አንተነህ ተፈራ 9ኛ የኢትዮጵያ ፕሪሚየር ሊግ ግቡንም ነው በዚህ የውድድር ዓመት ማስቆጠር የቻለው። ቡናሞቹም ያለፉትን 7 ጨዋታ ሽንፈት አልገጠማቸውም። መቻል በበኩላቸው ያለፉትን 5 ጨዋታ ማሸነፍ አልቻሉም። ኢትዮጵያ ቡና ድሉን ተከትሎ ነጥቡን 36 ሲያደርስ መቻል 29 ነጥብ ላይ ለመቆም ተገዷል።
በ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀጣይ ሳምንት ማክሰኞ መቻል ከመቀለ ሰባ እንደርታ፣ ሐሙስ ባህር ዳር ከተማ ከኢትዮጵያ ቡና እንደዚሁ ጨዋታቸውን ያደርጋሉ። በጨዋታው ላይ ለየት ያለም ክስተት ነበር። ወደ ቤተሰቦቻችን የመቻሉ ግብ ጠባቂ ኤሊያዞ ናፊያን ኢትዮጵያ ቡናው የማል ተከላካይ ራምኬል ጄምስ ጉዳት ባጋጠመው ወቅት የሕክምና ባለሙያዎች ወደ ሜዳ እስኪደርሱ ድረስ ከፍተኛውን እርዳታ ሲያደርግለት ነበር ለተጫዋቹና በርካቶች በስቴዲየም የነበሩም ጨዋታውን በቀጥታ ስርጭት ሲያስተላልፉም የነበሩ ሰብአዊነቱን የዚህን ግብ ጠባቂ በጣም ሲያደንቁለት ነበረ። ሌላኛው መርሃ ግብር ምንም ግብ ያልተመለከትንበት የባህር ዳር ከተማና የስሁል ሽረ ወይም የስረ እንደስላሴ ጨዋታ ነበረ። ጨዋታው ምንም ግብ አልተቆጠረም፣ 0-0 ተጠናቀቀ። ባህር ዳር ከተማ ነጥቡን ከ33 ወደ 34፣ ስሁል ሽረ ነጥቡን ከ15 ወደ 16 ያሳደጉበት ሲሆን ቀጣይ በ24ኛ ሳምንት ረቡዕ ስሁል ሽረ ከሲዳማ ቡና፣ ሐሙስ ባህር ዳር ከተማ ከኢትዮጵያ ቡና እንደዚሁ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ ዛሬም የመጨረሻ ሁለት የ23ኛ ሳምንት መርሃ ግብሮች ቀጥለው ይካሄዳሉ። ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ አርባ ምንጭ ከተማ ደግሞ ከኢትዮ ኤሌክትሪክ እንዲሁ ጨዋታቸውን የሚያደርጉ ይሆናል። በአውሮፓ መድረክ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። አንድ ባንድ እንመለከታቸዋለን። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። በሳውዲ አረቢያ ሊግ 26ኛ ሳምንት መርሃ ግብር አልናስር ከአልሂላል ያደረጉት የሳውዲ ፕሮ ሊግ የደርቢ ጨዋታ በአልናስር 3-1 አሸናፊነት ተጠናቋል። የአልናስርን የማሸነፊያ ግቦች ክርስቲያኖ ሮናልዶ 2 እና አልሐሰን አንዷን ቀሪ ግብ ከመረብ ሲያሳርፉ ለአልሂላል እንግዲህ አሊ ነበረ ግቧን ለአልሂላል አሊ ነው ግቧን ማስቆጠር የቻለው። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸውን የግብ መጠኖችም 931 ማድረስ ችሏል። ሮናልዶ በውድድር ዓመቱ 21ኛ የሳውዲ አረቢያ ሊግ ግቡን ነው ከመረብ ማሳረፍ የቻለው። የሊግ ግብነቱንም አሁንም መምራቱን ቀጥሏል። ውጤቱን ተከትሎ አልሂላል 57 ነጥብ ይዞ ሁለተኛ ነው። አሊታድ አንደኛው ቡድን እንደሆነ ይታወቃል። አልናስርም ነጥቡን ወደ 54 ከፍ በማድረግ ወደ ሶስተኝነት ያለው ስፍራ ላይ ተረጋግጦ የተቀመጠ ሲሆን ግን ደግሞ ያለውን የነጥብ ልዩነት ወደ 3 ዝቅ አድርጎታል ከአልሂላል ጋርና በቀጣይ ለዋንጫ ፍልሚያ ለሚደረገው ለቀሩት ጨዋታዎች ላይ ጥሩ አጋጣሚ ይፈጥርለታል። አልኢትፋክ ከአልሂላል፣ አልናስር ከአልሪያድ ቀጣይ ሳምንት የሚደረጉ መርሃ ግብሮች ናቸው። በጨዋታው ላይ ቀዳሚ የነበሩትም አልሂላሎች ነበሩ። በአልሐሰን 49ኛው ደቂቃ የተቆጠረች ግብ ከረፍት በኋላ ግን ክርስቲያኖ ሮናልዶ 47ኛው በጨዋታ 88ኛው ደቂቃ ያስቆጠራት ግብ በፍጹም ቅጣት ምትም የተገኘች ነበረች። አሁን የማሸነፍ እድሉ አለን ብሏል ሮናልዶ ከጨዋታው በኋላ። በሪያድ ደርቢ አልናስርን አሸናፊ ያደረጉ 2 ግቦችን ያስቆጠረው ክርስቲያኖ ሮናልዶ በድሉ መደሰቱን ከጨዋታው በኋላ ተናግሯል። ለድሉ አስተዋጽኦ በማድረግ ደስተኛ ነኝ ያለው ሮናልዶ ነገር ግን ዋናው ነገር ክለቡ ጥሩ እንቅስቃሴ ማድረጉ ነው ብሏል። አሁንም ሊጉንና የኤሽያ ሻምፒዮንስ ሊግን የማሸነፍ እድሉ አለን፣ በድላችን ማመን አለብን፣ እስከ መጨረሻው እንፋለማለን ብሏል ክርስቲያኖ ሮናልዶ። በጨዋታውም ክርስቲያኖ ሮናልዶ የጨዋታው ኮከብ በመባል ተመርጧል። በጨዋታው 2 ግቦችን ከማስቆጠሩን በተጨማሪ ባደረገው እንቅስቃሴ የተሰጠውን ሬቲንግም ከተመለከትን 9 ነው። ውድ ቤተሰቦቻችን ሮናልዶ 40 ዓመቱ ነው። በ40 ዓመቱ 2 ግቦችን በጨዋታው ላይ ያስቆጠረ። በ40 ዓመቱ የጨዋታው ኮከብ ተባለ። በ40 ዓመቱ 9 ደግሞ የተሰጠው ሬቲንግ ነው። የሮናልዶን እንቅስቃሴ ግን እንዴት አገኛችሁ? ታጋሩን። በአጠቃላይ 1000 ግቦች ላይም ለመድረስ 69 ግቦች ብቻ ቀርተውታል። ኦልሞስት የሁለት ሲዝን የሚመስሉ ግቦች ናቸው። አሁንም በሂሳባዊ ስሌት ካየናቸው የሚቀሩት 1000 ግቦች ላይ ለመድረስ ማለት ነው። በጣም አነጋጋሪ ነው የክርስቲያኖ ሮናልዶ ጉዞ። አጠቃላይ 931 ግቦች ለ15 የውድድር ዘመን 20 እና ከዛ በላይ የሊግ ግቦችን በማስቆጠር የመጀመሪያው ተጫዋች፣ በሳውዲ ሊግ 70 ግቦችን ማስቆጠር የቻለ፣ አልሂላል በሊግ ጨዋታ ለመጀመሪያ ጊዜ ማሸነፍ ሲችሉ 2 ግቦችን ያስቆጠረ፣ በ21 ጎሎች የዚህ ውድድር ዓመት የሳውዲ ፕሮ ሊግ ኮከብ ግብ አግቢ፣ ያለ ፔናልቲ ብዙ ግብ ያስቆጠረ ሶስተኛው ተጫዋች፣ ብዙ ፔናልቲ ያስቆጠረ የመጀመሪያው ተጫዋች፣ ለክለቡ ብዙ ነጥብ ያስገኘ ተጫዋች፣ ብዙ የጨዋታ ኮከብ የተባለ ተጫዋች። ይሁሉ በክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ስር የተያዙ ሪካርዶች ናቸው።
በአጠቃላይ ለአልናስር በ104 ጨዋታ 94 ግቦች 19 አሲስት 111 የግብ አስተዋጽኦ አለው። ይህ ተጫዋች በአጠቃላይ በዚህ ሲዝን በሁሉ መድረኮች በ41 ጨዋታ 41ኛ የግብ አስተዋጽኦም ላይ መድረስ ችሏል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱም 231 ጊዜ በጨዋታ 2 ግቦችን ማስቆጠር ችሏል። ይህም በራሱ የተያዘውን ሪከርድ ከፍ በማድረግ በእግር ኳስ ታሪክ ብቸኛውና የመጀመሪያው ተጫዋች ሆኗል በአንድ ጨዋታ በርካታ ጊዜ 2 ግቦችን በማስቆጠር። ለማንኛውም ከሳውዲ ፕሮ ሊግ ተጫዋቾች ውስጥ በ21 ግቦች ይመራል። አብዱል ዛራቅ ሐምደላ በ17 ግቦች፣ ማርኮ ሌሃንድሮ በተመሳሳይ 17 ግቦች፣ ከሪም ቤንዜማ 16፣ ኢቫን ቶኒ 16፣ ዡዋላ ኳንስ 15 ግቦች አሏቸው። ከ1 እስከ 6 ያለውን ደረጃ ሰንጠረዥ ይዟል። ሮናልዶ 2025 ከገባ ባለፉት 3 ወራት ውስጥም 9 ጊዜ የጨዋታ ኮከብ ተብሎ ተመርጧል። 9 ጊዜ እንግዲህ ኮከብ የተባለው ክርስቲያኖ ሮናልዶ 9 ጨዋታ በሊጉ ይቀራቸዋል። ዋንጫውን ለማንሳት በሂሳባዊ ስሌት አሁንም እድል አላቸው። እናሳካዋለን፣ እንፋለማለን እያለ ነው። በቀጣይ ጨዋታዎች ደግሞ የምንመለከተው ይሆናል። በጀርመን ቡንደስሊጋ 28ኛ ሳምንት መርሃ ግብር ባየር ሙኒክ ከኦግስቡርግ ያደረጉትን ጨዋታ ባየር ሙኒኮች 3-1 በሆነ ውጤት ድል አድርገዋል። የባየር ሙኒክን የማሸነፊያ ግቦች ሃሪኬን፣ ጀማል ሙሲያላ እና ማሲሚያ በራሱ መረብ ላይ ማስቆጠር ችለዋል። ለባየር ሙኒክ ጀማል ሙሲያላ 42ኛው ደቂቃ፣ ሃሪኬን 60ኛው ደቂቃ ላይ ነበረ ግቦቹን ማስቆጠር ችሎ የነበረው። ሃሪኬን በውድድር ዘመኑም 23ኛ የቡንደስሊጋ ግቡን ከመረብ ማሳረፍ ችሏል። ውጤቱን ተከትሎ ባየር ሙኒክ ነጥቡን 68 ማድረስ ሲችል ኦግስቡርግ 39 ነጥቦች ላይ መቆም ችሏል። ቀጣይ ሳምንት ቅዳሜ ባየር ሙኒክ ከቦሩሲያ ዶርትመንድ የጀርመን ክላሲኮን እንመለከታለን። እንዲሁ ቦኸም ከኦግስቡርግ ጨዋታቸውን ያደርጋሉ። ከዚህ በኋላ ወደ ቤተሰቦቻችን ሊጎች እስኪጫወቱ ሊጎችን የሚያቋርጥ አንድም ኢንተርናሽናል ብሬክ እንደሌለ በዚሁ ልንነግራችሁ እንወዳለን። አሳዛኙ ዜና ታዲያ ከዚህ ጋር ነው የሚጀምረው። ጀማል ሙሲያላ የሃምስትሪንግ ጉዳት አስተናግዷል። ባየር ሙኒክ ዘንድሮ በቡንደስሊጋ ዋንጫውን ለማንሳት በሚያደርገው ጥረት ላይ ከባየር ሌቨርኩሰን ፉክክር ይጠብቀዋል። በአውሮፓም የአውሮፓ ሻምፒዮንስ ሊግ ትልልቅ ተፋላሚ ቡድኖች አሉ። ይህም ተጫዋች የውድድር ዓመት ውጭ ይሆናል ተብሎ ይጠበቃል። በዚህ ውድድር ዓመት ብቻ እንደዚህ አይነት ችግር የገጠማቸው ዴቪስ ኦፔሜካኖ ይገኛል። አሁን ደግሞ የሃምስትሪንግ ጉዳት ያጋጠመው ወጣቱ ተጫዋች ጀማል ሙሲያላ ሆኗል። የሕክምና ምርመራዎች ይደረጉለታል ተብሏል። ግን በዚህ ውድድር ዓመት ስለመመለሱ አንድም ማረጋገጫ አልተገኘም። ውጤቱን ተከትሎ ባየር ሙኒክ በ68 ነጥቦች የጀርመን ቡንደስሊጋን ይመራል። ባየር ሌቨርኩሰን በ8 ነጥቦች ዝቅ ብሎ በእርግጥ ዛሬ ቀሪ ጨዋታቸውን ያደርጋሉ። በ59 ነጥብ ሁለተኛ፣ አይንትራክ ፍራንክፈርት በ48 ሶስተኛ፣ ሜንዝ በ45 አራተኛ፣ ሞንቹ ግላድባ በ43 ነጥብ አምስተኛ ያለውን ደረጃ ይዟል። ከባየር ሙኒክ ውጪ ከ2 እስከ 5 ያሉ ወይም ሌሎች ክለቦች ቀሪ ጨዋታቸውን ዛሬና ነገ እንደዚሁ የሚያደርጉ ይሆናል። ትላንት በጣሊያን ሴሪያ ዤኖዋ ከዩዲኔዜ እንደዚሁ ያደረጉት ጨዋታ ነበረ። ዤኖዋ ጨዋታውን 77ኛው ደቂቃ ላይ ዛኖሊ ባስቆጠራት ብቸኛ ግብ ዩዲኔዜን 1-0 በሆነ ውጤት ማሸነፍ ችለዋል። በፍራንስ ሊግ አም ኒስ ከናንትስ ያደረጉት ጨዋታ ነበረ። ናንትስ ጨዋታውን 2-1 በሆነ ውጤት ድል ማድረግ ችለዋል። አንቶኒ ሎፔስ የጨዋታውም ኮከብ ተብሎ ተመርጧል ከናንትስ በኩል። ሌሎች አጠራጠር ያሉ ስፖርታዊ መረጃዎቻችን ይቀጥሉ። ወደ ቤተሰቦቻችን ባርሴሎና 2025 ከገባ በኋላ አጠቃላይ 20 ጨዋታዎችን ያደርጓል። በ20ዎቹም ጨዋታ እንደ ቡድን ሽንፈት አልገጠማቸውም። እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ለየት ያለው መረጃችን ግን በእነኚህ 20 ጨዋታዎች የጨዋታ ኮከብ በመባል 15 ጊዜ መመረጥ የቻለው ፔድሪ ነው። ሰሞኑን ራፊኒያ ፔድሪ ግብ አስቆጣሪ አይደለም ወይም ብዙ አሲስቶችን በጨዋታ ላይ አያረግም፣ የባርሴሎና ግን የልብ ምት ያለው እሱ ጋር ነው ማለቱ ይታወሳል። እጅግ በጣም አስገራሚ ነው። በየጨዋታው ኮከብ የመባል ነጻሪውን ከተመለከት ነውና በ20 ጨዋታ 15 የጨዋታው ኮከብ ፔድሪ ነበረ። ይህን ተጫዋች ለመውሰድ በርካታ የአውሮፓ ክለቦች ፍላጎት ቢኖራቸውም በባርሴሎና በኩል ግን ምንም የመሸጥ ፍላጎት የላቸውም። ማርክ አንድሬ ተር ስቴገን ከጉዳት እንደተመለሰ ይታወቃል። ከጉዳት ተመልሻለሁ፣ በጥሩ ሁኔታም እያገገምኩኝ ይገኛለሁ፣ ወደ ሜዳ መመለስ በሚችልበትና መጫወት በሚችልበት ሰዓት ሃንሲ ፍሊክን አነጋግረዋለሁ ብሏል። እንደሚታወቀው ሃንሲ ፍሊክ ከሼዝኒ ጋር በተያያዘ
የቡድናችን ቋሚ ግብ ጠባቂ ነው ገዳችንም ነው ማለታቸው ይታወሳል አሰልጣኙና በዚህ ጉዳይ ላይ ማርክ አንድሬ ተር ስቴገንም ሐሳቡን ሲያጋራ ሼዝኒ በባርሴሎና ቤት ጥሩ ስራዎችን እየሰራ ነው በሱ በጣም ደስተኛ ነኝ እዚህ ለባርሴሎና ከመጣ ጊዜም ጀምሮ ጥሩ የሚባል ግንኙነት አለን እያረገ ባለው መንቀሳቀስ በጣም ደስተኛ ነኝ ብለዋል ሪያል ማድሪድ ትላንት መቀጣቱን በሰበር ነገርናችሁ የምሽት መረጃችንን አብዛኞቻችሁ እንደተከታተላችሁ ነግራችሁናል ከተጫዋቾቹ ጋር በተያያዘ አንድ ጨዋታ መርጠው ይቀጣሉ ከዛ ውጪ ግን የገንዘብ ቅጣትን የተቀጡት ሩዲገር ሴባዮስና ኬሊያን መባፔ ማድሪድ ግን ቅጣቱ አልተዋጣልኝም ብለዋል በዚህ መሰረት ለዩኤፋ ይግባኛቸውን አስገብተዋል ምናልባትም ለዩኤፋ ያስገቡት ይግባኝ ተቀባይነት ያገኝ እንደሆነ የምንመለከት ይሆናል ግን የተቀጡትም ቅጣት በዛን ያክል ደረጃ ሪያል ማድሪድን ጎጆ ሆኖ አልተገኘም 40 ሺህ ዩሮ ተጫዋቾቹ በግል ነው የተቀጡት ከዛ ውጪ ግን በጨዋታ ደረጃ በአንድ አመት ውስጥ አንድ ጨዋታ ሶስቱም ተጫዋቾች ይቀጣሉ ማለት ነው ስለዚህ የአርሰናል ጨዋታ ላይ ራሳቸውን እንግዲህ ይቀጣሉ ተብሎ አይተበቀምና ለጨዋታው ብቁ ናቸው ሩዲገርም ሴባዮስም ኬሊያን መባፔም ከጉዳት ነፃ ሆኖ ለጨዋታው ዝግጁ ናቸው ስለዚህ ቅጣቱን በአንድ አመት ውስጥ በፈለጉት ጨዋታ መርጠው ይቀጣሉ ሪያል ማድሪድ ግን ትላንት ይግባኝ ጠይቋል ሪያል ማድሪድ የትሬንት አሌክሳንደር አርኖልድን ዝውውር 100% ከጨረሰ በኋላ በቀጣይ ሌሎች ተጫዋቾችን ማምጣት ላይ እንቅስቃሴ እንደሚያደርግ ተዘግቧል በጥር ዝውውር መስኮት ወደ ቡድኑ ምንም አይነት ተጫዋች ያላስፈረመው ሪያል ማድሪድ ቀጣይ ውድድር ዓመት ግን እንግዲህ ክለብ ውስጥ ይለቃሉ ከሚባሉ ተጫዋቾችና እድሜያቸው የገፉትን እነ ሉካ ሞድሪችንም ጭምር በዋነኝነት የሚተኩ የአማካይ ስፍራ ተጫዋቾችን ወደ ስብስባቸው የመቀላቀል ዕቅድ እንዳላቸውም ሞንዶ ዲፖርቲቮ አስነብበዋል አነጋጋሪው ተጫዋች ኦዴጋርድ ይባላል በአንገቱ ላይ ያለው ምልክት እንግዲህ በበርካቶች ዘንድ እንዲቀለድበት አድርጓል ብዙዎችን እያነጋገረ የሚገኘው የፖለኛው ተጫዋች ኦዴጋርድ ታዲያ ሐሳቡን ሲያጋራ የሚጠቀመው መድኃኒት እንደዚህ አይነት ነገር እንዳመጣበት እንጂ ምንም አይነት ተፈጥሯዊም ነገር ወይም ደግሞ አደጋም እንዳልደረሰበት ገልጿል በማህበራዊ ትስስር ገጽ በዚህ ጉዳይ የምትቀልዱ ሰዎች ባትቀልዱ መልካም ነው ብሎ ምላሽ ሰጥቷል ሰሞኑን ከፍተኛ የሆነ እንግዲህ መነጋገሪያ ሆኖ ነበር የተጫዋች በተለይም በሜዳ ላይ ተደጋፊዎች ከተመለከቱት በኋላ በተለያዩ ማህበራዊ ትስስር ገጾች ላይ አላስፈላጊ የተባሉ ትችቶችንም ሲያደርሱበት ነበረ ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ነው ቃል ስፖርት ላይ ትገኛላችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር በድጋሜ መልካም ቆይታ ተመኘን ባየር ሌቨርኩሰኖች በቀጣይ ውድድር ዓመት ስቴቨን ኦርቴጋን የቡድናቸው አካል ለማድረግ ወኪሎቹን አነጋግሯል ተብሏል ግብ ጠባቂ አሁን ላይ 6 ሚሊዮን ዩሮ በማንቸስተር ሲቲ ለማፍረሽ አለው ቀጣይ ውድድር ዓመት ቋሚ ግብ ጠባቂ ሆኖ መጫወት የሚፈልገው ስቴቨን ኦርቴጋ በተለይ ሀገሩን በዓለም ዋንጫ መወከል ይፈልጋልና በዚህም ተፎካካሪ ለመሆን ቋሚ ስፍራን ለማግኘት ቀጣይ ማንቸስተር ሲቲን ይለቃል ግብ ጠባቂውን ለማስፈረም የጀርመኑ ክለብ ባየር ሌቨርኩሰን የመጀመሪያውን እንቅስቃሴ ማድረጉ ነው የተዘገበው ጃክ ግሪሊሽ ስለ ኬቨን ደብሮይነ ሐሳቡን አጋርቷል ማንቸስተር ሲቲን ከተቀላቀልኩባቸው አንደኛው ምክንያቶች ከኬቨን ደብሮይነ አጠገብ ለመጫወት ነበር ለወንድሜ መልካሙን ሁሉ እመኝለታለሁኝ እሱ አብረን በተጫወትንበት ጊዜ ሁሉ ነገሮችን ያቀልልኝ ነበር ብሏል ትላንትና በሰበር ኬቨን ደብሮይነ ማንቸስተር ሲቲን እንደሚለቅና በጉዳዩ ዙሪያ በርካቶች ምን አሉ በሚለው ሰፋ ያለ መረጃ በምሽት ስፖርት የመረጃ ክፍለ ጊዜያችን ላይ ያደረሰናችሁ ነበር ኬቨን ደብሮይነ ፕሪሚየር ሊጉን ከተቀላቀለ በኋላ የሱን ያክል አሲስትም ያደረገ አንድም ተጫዋች አናገኝም 117 አሲስቶችን አድርጓል ባለፉት 10 ዓመታት ውስጥ ሳላ 85 ይከተሏል ሰን 71 ኤሪክሰን በ67 አራተኛው ነው አሌክሳንደር አርኖልድ 64 አለው ማሃሬዝ 58 ሮበርትሰን የሊቨርፑል ተከላካይ 57 ብሩኖ ፈርናንዴዝ 50 ስተርሊንግ 50 ፈርሚኒዮ 50 አላቸው ባለፉት 10 ዓመታት ግን የኬቨን ደብሮይነን አክል አሲስት ያለው የአማካይ ስፍራ ተጫዋች አናገኝም 100 የፕሪሚየር ሊግ አሲስቶችን ለማስመዝገብ ትንሽ ጨዋታም የፈጀበት ተጫዋችን ከፈለግን ኬቨን ደብሮይነን እናገኛለን 237 ጨዋታ ብቻ ነው የፈጀበት 100 የፕሪሚየር ሊግ አሲስቶችን ለማድረግ ሴስክ ፋብሬጋስ ሁለተኛው ተጫዋች ነው 293 ጨዋታ ፈጅቶበታል ሪያን ጊግስ የማንቸስተር ዩናይትድ የቀድሞ ተጫዋች 367 ጨዋታ ፈጀበት ዋይኒ ማርክ ሩኒ 445 ጨዋታ ፈጀበት ፍራንክ ጄምስ ላምፓርድ 559 ጨዋታ ፈጀበት ኬቨን ደብሮይነ ግን ይሄንን ለማድረግ
37 ጨዋታ ለሱ በቂ ነበሩ። ትላንት በርካቶች የግል ሐሳባቸውን አጋርተዋል። ኦማር የተባለ አንድ የኛ አድማጭ ተመልካች በሐሳብ መስጫ ሳጥናችን ላይ ወከር ትክክለኛ አገላለጽ ገልጿል ብሏል። ምሽት ስፖርት መረጃችን ላይ ወከር ያለውን ነግረናቸዋል። እንደ ኬቨን ደብሮይነ አይነት ኮከብ ተጫዋች ድጋሚ ያናይም ማለቱን ማለት ነው። ወከር ትክክለኛ አገላለጽ ነው። እኔም ያልኩት ይህንን ነበር። ዓለም መልሶ ሊያዩ የማይችለው ምርጡ አማካኝ መልሶም እንደ ኬቨን ደብሮይነ ምርጥ አማካኝ መፍጠር የሚችል አይመስለኝም። አንድ ተራ ደጋፊ ነኝ ይላል ኦማር። እኔ እንደዚህ ካዘንኩኝ የሜዳ አጋሮቹ እንዴት እንደሚያዝኑ አላውቅም። ለኔ በዘመን ያየሁት ምርጡ ጥበበኛ ኬቨን አይነት ወደፊት አላይም ብዬ ነው ማስበው። ይሄንን ማሰብ ቅዠት ነው የሚሆንብኝ ሲል በሐሳብ መስጫ ሳጥናችን ላይ ሐሳቡን አስፍሮልን ነበር። ኬቨን ደብሮይነ ግን ይደገማሉ እንደ ሜሲ እንደ ሮናልዶ። እናንተም የግል መልከታችሁን ልታጋሩን ትችላላችሁ። 24 ጨዋታዎችን አድርጓል በዚህ የውድድር ዓመት 29 ግቦች ተቆጥሮበታል። 8 ጨዋታ መረቡን አላስደፈረም። ቡድኑ በ7 ጨዋታ ደግሞ ሳይሸነፍ በተለይም ተከታታይ ጨዋታ ሲጓዝ በጣም ወሳኙ ሰው ነበረ። ይህ ተጫዋች ዲያን ፒትሮቪች ይባላል። የቼልሲ ንብረት የሆነ ነገር ግን በስትራስቡርግ የሚገኝ በህት ክለብ በውሰት የሚጫወት ተጫዋች ነው። 26 ኳሶችን ባለፉት 7 ጨዋታ አድኗል። 6 ጨዋታ ቡድኑ አሸንፏል። 1 ጨዋታቸው ወጥቷል። በቀጣይ ውድድር ዓመት ወደ ቼልሲ ይመለሳል የሚሉ መረጃዎች በስፋት እየወጡ ነው። በተለይም ቼልሲ በወቅታዊ ግብ ጠባቂ ችግር በስፋት እየታማ ያለው ቡድን ነው። እንደ ዲያን ፒትሮቪች ያለ ግብ ጠባቂያቸው ደግሞ እህት ክለባቸው ውስጥ ይገኛልና አስደናቂ ውድድር ዓመትን እያሳለፈ ይገኛል። ሌላው ብዙ ድል እየተሰጠው ያለው ነው ግን በጣም አስደናቂ ብቃት ያለው ከባርሴሎና ባለፈው ክረምት ያመጡት ማርክ ጉይን በተመለከተ ማትሎ በቀጣይ ክረምት ቼልሲ ይህን ተጫዋች የመልቀቅ ምንም አይነት ፍላጎት የለውም። ቀጣይ ውድድር ዓመትም ቡድን ውስጥ ተፎካካሪ ሆኖ የአጥቂ ስፍራ አማራጭ ሆኖ እንዲቀጥል ይፈለጋል የሚል መረጃን ይዞ ወጥቷል። በአለፉት 8 ጨዋታዎች የቼልሲው የአማካይ ስፍራ ተጫዋች ሞይሰስ ካይሴዶ ኳስ የማቀበል ንጻሬው በመቶኛ ፍጹም የተለየ ነው። ዝቅተኛው 85 በመቶ ነው ኳስ የማቀበል ንጻሬው። ከዛ በላይ ግን 90 በመቶ ነው ኳስ የማቀበል ንጻሬው። በተቀሩት 7 ጨዋታዎች ላይ 90 በመቶ፣ 92 በመቶ፣ 93፣ 96፣ 94፣ 98 ከቶትናም ጨዋታ ደግሞ ወደ 96 በመቶ ኳስ የማቀበል ንጻሬ ነበረውና ይህ ተጫዋች ቼልሲዎች ያስፈረሙት በተለይም የተቃራኒ ቡድንን ኳስ እንዲያበላሽላቸው ኳስ እንዲያስጥልላቸው እንጂ በእንደዚህ አይነት ብቃት ፐርፎርማንስ ያደረግ ደግሞ ተጨማሪ ስጦታ ነው ይሄ ለቼልሲና ይህ ተጫዋች ቀጣዩ ንጎሎ ካንቴ የመሆን እድሉን በደንብ እያስመሰከረ ይገኛል። አሁን በቼልሲ ቤት በጣም ምርጡ ነው። እንደውም ሰሞኑን ኤንዞ ማሬስካ ከቶትናሙ ድል በኋላ ለሌሎች ተጫዋቾች አርአያ የሚሆን ነው የሚያደርጋቸው እንቅስቃሴዎች፣ ጨዋታዎችን የሚሰጠው ትኩረት፣ ለእያንዳንዱ ጨዋታ የሚያደርገው ዝግጅት በቡድኖች ሌሎች ተጫዋቾች ከሱ እንዲማሩ ፈልጋለሁኝና በጣም ወሳኙም ተጫዋች ነው ሲሉ ሰሞኑን መወድስ አቅርበውለት ነበረ። ኤቨርተኑ ተከላካይ ታርኮስኪ ከመርሳይድ ደርቢ ጨዋታ በኋላ ማስፈራሪያዎች እየደረሱበት ይገኛሉ። ተጫዋቹ የሊቨርፑል ተጫዋች ማክ አሊስተር ላይ የሰራው ጥፋት ተከትሎ በሱና በቤተሰቡ ላይ ከፍተኛ የሆነ ማስፈራሪያ እየተላከበት እንደሆነ ገልጿል። ኤቨርተን ባወጣው መግለጫ የተፈጠረው ክስተት በማውገዝ ከፖሊስ ጋር ጉዳዩን በቅርበት እየተከታተልን ነው ብሏል። ተጫዋቹ በጨዋታው ለጥፋቱ ቢጫ ካርድ መመልከቱ የሚታወስ ሲሆን ይሁን እንጂ የሊጉ ዳኞች በቀጥታ ቀይ ካርድ መሰናበት ነበረበት፣ ቫር ላይ ያሉ ዳኞች ተሰርተዋል ማለታቸው ይታወቃል። በእርግጥ ታርኮስኪም ከጨዋታው መጠናቀቅ በኋላ ለሰራው ጥፋት አሌክሲስ ማካሊስተርን በይፋ ይቅርታ መጠየቁ ይታወቃል። የሊቨርፑል ደጋፊዎች ግን እንደዚህ አይነት ዘግናኝ ጥፋት ተጫዋቻችን ላይ በመፈጸም በሚል የተለያዩ ማስፈራሪያዎችን እያደረሱት እንደሆነ ተረጋግጧል። ምናልባት በቀጣይ ፕሪሚየር ሊጉ ይህንን ጉዳይ እንዲሁም የእንግሊዝ ፖሊስ እንዴት ያየዋል የሚለውን ደግሞ ተጨማሪ መረጃ ስናገኝ እናመጣለን። በዚህ ሲዝን በፕሪሚየር ሊጉም ከፍተኛ ሬቲንግ በማግኘት ሳላህን የሚስተካከል ተጫዋች የለም። በጣም አስገራሚም የቡካዮ ሳካ ነው በርካታ ጨዋታዎችን ሲያደርግ በዚህ ውድድር ዓመት በአማካይ በጨዋታ 7.83 በማግኘት ሳላህን የሚስተካከል የለም። ከ3 ወራት በላይ በጉዳት ምክንያት ጨዋታ ያላደረገው ቡካዮ ሳካ 7.74 በአማካይ በማግኘት ሁለተኛው ተጫዋች ነው። አሌክሳንደር ኢሳክ ሶስተኛ፣ ኮል ፓልመር አራተኛ፣ ኤርሊንግ ብሩታላንድ አምስተኛው በዚህ ውድድር ዓመት በአማካይ በጨዋታ ከፍተኛ ሬቲንግ በማግኘት በፊት በሰር ተጫዋቾች ከፍተኛውን ሬቲንግ ወስደዋል። መረጃው የስኮርድ ነው። የሳላህ ግን የፕሪሚየር ሊጉ ከፍተኛ ነው።
ሊቨርፑል የሪዮ ቫይካኖን ተከላካይ አንድሪያ ራቲዮን የትሬንት አሌክሳንደር-አርኖልድ ምትክ ለማድረግ በአማራጭ ይዘውታል የተባለው። በእርግጥ ይህን ተጫዋች ለማምጣት በርከት ያሉ የፕሪሚየር ሊግ ክለቦች ከሊቨርፑልን በተጨማሪ ፍላጎት እንዳላቸው እየተዘገበ ይገኛል። ሊቨርፑል ግን አርኖልድን የመተካት ግዴታ ያለበት ክለብ እንደሆነ ይታወቃል። ምክንያቱም ተጫዋቹን በቀጣይ ክረምት ለሪያል ማድሪድ ያውም በነፃ ነው የሚሰጠው። ተጫዋቹን ለማምጣት ቀጣይ ጥረት ሲያደርጉ እስከ 20 ሚሊዮን ፓውንድ ከሊቨርፑል ካዝና ይጠበቃል እየተባለ ነው። ሌላው ሊቨርፑሎች ለግራ ተከላካይ የሚፈልጉት በተለይም ይህን አንዲ ሮበርትሰን ለመተካት ሮቢንሰንን ነው የሚፈልጉት የፉልሃሙን ተከላካይ። አርኔ ስሎት ስለ ፉልሃሙ የግራ ተመላላሽ ሮቢንሰን ማሳባቸውን አጋርቷል። በዚህ ሳምንት ጨዋታ እንዳላቸው ይታወቃል ክራቨን ኮቴጅ ላይ። እሱ በእርግጠኝነት አስጊ ተጫዋች ነው። ፉልሃም ከአርሰናል እና ከኛ ጋር ሲጫወት አይቼዋለሁ። አሪፍ የውድድር ዓመትን እያሳለፈ ይገኛል ብለዋል ሩቢንሰንን። ይህ ተጫዋች ቀጣይ የውድድር ዓመት የአንዲ ሮበርትሰን ተተኪ እንዲሆን በሊቨርፑል እንደሚፈለግም ይታወቃል። ጄሚ ካራገር ሊቨርፑል ከሴቦዝ ላይ የበለጠ የጎል ዕድል መፍጠር የሚችል የአጥቂ አማካይ ስፍራ ተጫዋች ማስፈረም አለበት ብለዋል። አንዲ ሮበርትሰን ኮንትራት መታደስ አለበት፣ ነገር ግን በሚቀጥለው የውድድር ዓመት እያንዳንዱ ጨዋታ በሱ ላይ መተማመን አለበት ብዬ አላስብም። አዲስ የግራ ተከላካይ ደግሞ በዛ ቦታ ላይ ያስፈልገናል ብሏል። ጄሚ ካራገር አክሎም ሊቨርፑል የሊጉ ሻምፒዮን ለመሆን ከጫፍ ደርሷል። በእኔ እምነት ግን በዚህ ክረምት 6 አዳዲስ ፈራሚዎች ያስፈልጋሉ። ስለዚህ የአማካኝ የተከላካይ የአጥቂ ስፍራ ተጫዋችን ጨምሮ ከ6 በላይ ዝውውሮችን ይህ ቡድን ማድረግና ራሱን መጠገን ይኖርበታል ብለዋል። ሊቨርፑል ግን ዘንድሮ ያው አሌክሳንደር ኢሳክን እንደሚፈልግ ይታወቃል። እንደውም ከአርሰናል በተሻለ እንቅስቃሴ ያደርጋል ተብሎ የሚጠበቀው ሊቨርፑል ነው። የርገን ክሎፕ ግን 2022 ላይ በተለይ ከፔፕ ሌንደርሰን ጋር ሆነው ከመከተላቸው ጋር ኑኔዝ ከመምጣቱ በፊት አሌክሳንደር ኢሳክን ለማስፈረም አጥብቀው እየሰሩም ነበረ። በኋላም ላይ ግን ከአሌክሳንደር ኢሳክ ይልቅ ጥሩ አማራጭ ሆኖ የቀረበላቸው ለክሎፕና ለፔፕ ሌንደርሰን በሊቨርፑል ሰዎች በኩል ወይም በቦርዱ በኩል የቀረበላቸው ኑኔዝ ነበረ። እናም በወቅቱ ኑኔዝን አመጡት። ኑኔዝ በተለይም በአውሮፓ ሻምፒዮንስ ሊግ እና በኢሮፕ ሊግ ያደረጋቸውን እንቅስቃሴዎች እንደ ተሞክሮ ከወሰዱ በኋላ ነበረ ከኢሳክ አስቀድመው ሊቨርፑል አስፈረመው። አሁን ላይ ግን ኑኔዝን ሸጠው ኢሳክን በውድ ለማምጣት ጥረት እያደረጉ እንደሆነ ይታወቃል። ሊቨርፑሎች ጄሚ ባይቶን ጌንስንም ለወራት ሲከታተሉት እንደቆዩ ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ በቦሩሲያ ዶርትመንድ ቤት ይገኛል። ቀጣይ ውድድር ዓመትም በቦሩሲያ ዶርትመንድን መልቀቁ የሚቀር አይመስልም። በስፋት በቲም ቶክ ትላንት ሲዘገብ የነበረው የአርዳ ጉለር እና የሊቨርፑል ጉዳይ ነበረ። ሊቨርፑሎች ተጫዋቹ ላይ ፍላጎት አላቸው የሚሉ መረጃዎች ናቸው የወጡት። የ20 ዓመቱ ተጫዋች አርዳ ጉለር ግን በምንም ታመር ሪያል ማድሪድ የመልቀቅ ፍላጎት አለኝ ሲል አልተደመጠም። ሪያል ማድሪድም ተጫዋቹን የመልቀቅ ፍላጎት እንዳለው ሲዘገብ አልነበረም። ሊቨርፑሎች ሁኔታውን በቅርብ ርቀት እየተከታተሉት ነው። ነገር ግን እዚህ ዝውውር ላይ አስቀድሞ ስራዎችን ለመስራት አቅዶ እየተንቀሳቀሰ ያለው ሌላኛው የፕሪሚየር ሊግ ክለብ አስቶን ቪላ እንደሆነ ይታወቃል። ቀጣይ ክረምት ላይ ተጫዋቹን ይሁንታ መሰረት ያደረገ ዝውውር እንጂ በገንዘብ ደረጃም ይሁን ሪያል ማድሪድ በጥቅማ ጥቅም አሳልፎ ተጫዋቹን የመስጠት ፍላጎት የለውም። ሊቨርፑልም እንግዲህ በፍላጎት ደረጃ በሩመር መረጃዎች ወጡ እንጂ ሊቨርፑል ራሱ ኦፊሻሊ ተጫዋቹን ለማምጣት ምንም አይነት ጥረት እያደረገ እንደሆነ አልገለጸም። ጋሪ ኔቨል ማንቹሪያን ደርቢ ጨዋታ ሁለቱም ቡድኖች ከአንድ በላይ ግብ ሊያስቆጥሩበት የማይችሉ ብሎታል። ማንቹሪያን ደርቢ ጨዋታ እንደ ወትሮ አይደለም፣ ሁለቱም ጥሩ አቋም ላይ አይደሉም፣ ጨዋታው 1-1 የመጠናቀቅ ዕድሉ ሰፊ ነው ብሏል። ኦልትራፎርድ ላይ የሚደረገው ጨዋታ ዕለተ እሁድ ምሽት 12:30 በኢትዮጵያን አቆጣጠር ይደረጋል። ጨዋታውን በርካቶች ምልከታ ሲያጋሩበት የጋሪ ኔቨል ይሄን ይመስል ነበረ። አማድ ዲያሎን በተመለከተ ሩበን አሞሪም ሐሳባቸውን አጋርተዋል። አማድ እጅግ ጥሩ የጤና መሻሻል ላይ ይገኛል። እርሱን ከውድድር ዓመቱ መጨረሻ እንደምናገኝ አሁንም እየጠበቀን ነው። እርሱ ሁልጊዜ ለመጫወት ይፈልጋል። እኛም እርሱ ወደ ሜዳ እስኪመለስ ድረስ እየጠበቀን እንገኛለን። በቅርቡ ወደ ጨዋታ ይመለሳል ብለንም ተስፋ እናደርጋለን ብለዋል። ማንቸስተር ዩናይትድ ከፈረንሳዩ ክለብ ጋር በዚህ ሳምንት ሐሙስ ጨዋታውን ያደርጋል በኢሮፕ ሊግ። በዛ ጨዋታ ላይ ግን አይገኝም ተጫዋቹ። ዩናይትድ በጥብቅ የሚፈልገው በኢሮፕ ሊግ ስለሆነ ነው መረጃውን ያደረስናችሁ። ለማንቸስተር ዩናይትድ ኢሮፕ ሊግን ማሸነፍ የዚህ ውድድር ዓመት ሙሉ ጥሩ እንደማድረግ ይቆጠራል። ሉክሾን በተመለከተ ሉክሾ በእሁዱ ጨዋታ ላይ ለመሳተፍ በአሞሪም ቡድን ውስጥ አማራጭ ነው። ነገር ግን እሱን በሊዮኑ የዩሮፕ ሊግ ከፈረንሳዊ ክለብ ጋር በሚያደርጉት የዩሮፕ ሊግ ቅድሚያ ሊሰጡት ይችላሉ። ሃይደን ኤቨንም ጥሩ ማገገም ሂደት ላይ ይገኛል፣ ግን ለጨዋታ በዚህ ሳምንት አይደርስም።
ሉክሾን ግን ምናልባት ሩበን አሞሪም ከኦልትራፎርድ ጨዋታ ይልቅ በሊዮኑ የኤሮፓ ሊግ ጨዋታ ላይ ሊጠቀሙት እንደሚችሉ ነው መረጃዎች እየወጡ የሚገኙት። ትላንትና በሰበር አሌሃንድሮ ጋርናቾ በማንቸስተር የሚገኘውን ቤቱን ለሽያጭ እንዳቀረበው ነገርናችሁ። በርካቶችም አሌሃንድሮ ጋርናቾ ከዩናይትድ እያበቃለት ይመስላል፣ ከዚህ በላይ ፍንጭ አይገኝም እያሉ ነበረ። ጉዳዩን ለማጥራት ጥረት አድርገናል። በርካታ የዜና ምንጮችም ከጉዳዩ ጋር በተያያዘ በርካታ መረጃዎችን ይዘው ወጥተዋል። ጋርናቾ ቤቱን የገዛው ባለፈው በበጋ ወቅት ሲሆን ቤተሰቡና ወንድሙ እንግሊዝ ውስጥ በዚያ ቤት አብረው ይኖሩ እንደነበረ ተረጋግጧል። እናም ቤተሰቦቹ አሁን ወደ ስፔን ጠቅልለው መመለሳቸው ተረጋግጧል። በዚህ ምክንያት ቤቱ ለሽያጭ የቀረበበት ዋነኛ ምክንያት እንደሆነ መረጃዎች እየወጡ ነው። እሱና ባለቤቱ ያው በእንግሊዝ ይቆያሉ እስከ ዓመቱ መጨረሻ፣ ቢያንስ በዩናይትድ ቤት እስከ ውድድር ዓመቱ መጨረሻ መቆየቱ ምንም ጥርጥር የለውም። እናም ለሽያጭ ያቀረቡበት ዋነኛ ምክንያት ይላል ክሪስ ዊለር ዘገባ እንደአመለከተው አነስ ያለ መጠነኛ ቤት ለመግዛትም እቅድ አለ። ምክንያቱም ሰፊው ቤት ተገዝቶ የነበረው ለቤተሰቦቹም ጭምር ነበርና ቤተሰቦቹ በሙሉ ወደ ስፔን መመለሳቸውን ተከትሎ ይህ ተጫዋች በቀጣይ መጠነኛ ለሱና ለባለቤቱ የሚሆን ቤት እያዘጋጀ ነው የሚል መረጃን ይዞ ወጥቷል። ግን በርካታ ምንጮች በዚህ ሐሳብ አይስማሙም። በተለይም ቤተሰቦቹ ጠቅልለው ወደ ስፔን መመለሳቸው ተጫዋቹ ስሙ ከአትሌቲኮ ማድሪድ ጋር በስፋት ከመያያዙ ጋር በተያያዘ እያነሱት ነው። ተጨማሪ መረጃዎችን ዳግም ለማጣራት ሙከራ እናደርጋለን። ከአሌሃንድሮ ጋርናቾ ወቅታዊ እንቅስቃሴ ጋር የ14 ዓመቱ ጄጅ ጋብርኤል በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ውስጥ እንዲጫወት ፍቃድ ተሰጥቶታል። ገና 14 ዓመቱ ነው፣ ግን ሩበን አሞሪም የተጫዋቹን እድገት ወደውታልና በ18 ዓመት በታች ቡድን ውስጥ እድል እንዲያገኝ ተሰጥቶታል። ምናልባትም ዛሬ የማንቸስተር ዩናይትድ ከ18 ዓመት በታች ታዳጊዎች በሚያደርጉት ጨዋታ ላይ ይህ ተጫዋች እድል ይሰጠዋል ተብሏል። ሩበን አሞሪም በተደጋጋሚ የታዳጊ ተጫዋቾችን ጨዋታም እየተመለከቱ ይገኛሉ። በቅርቡና ወደ ዋናው ቡድን ማደግ የሚችሉ ተጫዋቾች ላይ አስቀድመው ይወስናሉ። ምክንያቱም የቀጣይ ክረምት የዝውውር መስኮት ታዳጊዎችም ላይ መሰረት ያደረገ ስለሆነ አዲሱ ስቴዲየም ለዓለም ዋንጫ ያገለግላል ተብሏል። በማንቸስተር ዩናይትድ አመራሮች ለመገንባት የታሰበው ከ100,000 በላይ መቀመጫዎች ያለው የማንቸስተር ዩናይትድ አዲሱ ስቴዲየም የ2035 የሴቶች ዓለም ዋንጫን ለማዘጋጀት ጥቅም ላይ እንደሚውል ተዘግቧል። እንግሊዝ ውድድሩን ለማዘጋጀት ብቸኛው ሀገር መሆኗን ተከትሎ መመረጧን ፊፋ አስታውቆ ነበር። በዣን ኢንፋንቲኖ በኩል ግዙፉ የማንቸስተር ዩናይትድ አዲሱ ስቴዲየም ታዲያ ኢንተርናሽናል ጨዋታን ማስተናገድ የሚችለው በ2035 ሲሆን ለማንቸስተር ዩናይትድ በ2030 ጨዋታዎች ይደረጉበታል ተብሎ ይጠበቃል። ሙሉ ለሙሉ ተጠናቆ ይህ ስቴዲየም እጅግ በጣም ለየት ያለ ከሊቨርፑል ከተማም ጭምር የሚታይ ስቴዲየም ሆኖ በቅርቡ ፕሮጀክቱ ይፋ ሲደረግ መነጋገሪያ እንደነበረ በርካቶች የደገፉት በርካቶች የተቃወሙት ስቴዲየምም እንደነበረ ይታወቃል። ኬል ሜሪኒሆም በአርሰናል ቤት በችግር ምክንያት የ9 ቁጥር አጥቂ ተጫዋች ሆኖ እየተጫወተ እንደሆነ ይታወቃል። በፈረንጆች አቆጣጠር በ2025 ከፌብራሪ 15 ጀምሮ እስካሁን ድረስ የ9 ቁጥር ሚናን እየወሰደላቸው የሚጫወተው እሱ እንደሆነ ይታወቃል። ታዲያ በእነኚህ ጊዜያቶች ወደ ጎል ከሞከራቸው ኳሶች ውስጥ 36.4 በመቶን ወደ ግብነት ይቀይራል። ይህም በእንግሊዝ ፕሪሚየር ሊግ እንግዲህ እሱ 9 ቁጥር አጥቂ ሆኖ መጫወት ከጀመረበት ጊዜ ጀምሮ የሱን ያክል ኳስን ወደ ግብ የመቀየር ነጻር የለውም። ጎል የማስቆጠር ነጻሩም እጅግ በጣም አስገራሚ ነው። በተፈጥሮ ንጹህ የ9 ቁጥር አጥቂ አይደለም፣ ግን አርሰናል 9 ቁጥር አጥቂዎቹ ጋብርኤል ጀሱስ ተጎዳበት፣ ሐሰተኛው 9 ቁጥርም ከሃቨርዝ ተጎዳበት፣ ሳካን በቅርቡን የመጣለትና በብዙ ችግር ሰዓት የደረሰላቸው ተጫዋች ከመሆኑም በላይ የተሰጠውን የቤት ስራን በትክክል የተወጣ ነው። ማይክል አርቴታም ያስፈረመው ለዚህ ነው፣ ያልነውን ነገር በሙሉ ሜዳ ላይ ተገብረልናል ብለው ነበረ። ከአርሰናል ዝውውር ጋር በተያያዘ ኒኮ ዊሊያምስን በ50.6 ሚሊዮን ፓውንድ ወደ ማፍረሻ ከፍሎ ለማምጣት ስራዎችን እየሰሩ እንደሆነ ይታወቃል። አምና ባርሴሎና ዊሊያንን ለማስፈረም በተለያዩ ጊዜያት የሚከፈል ክፍያን አቅርቦ ግን ከአትሌቲኮ ቤልባኦ ጋር ሊስማሙ አልቻሉም። በተለይም የአትሌቲኮ ቤልባኦ ፕሬዚዳንት ጆዋን ኦርቴኤር ለዴኮም ለስፖርቲንግ ዳይሬክተሩ ማለት ነው ለባርሴሎና በቀጥታ አይሆንም ብለው መልሰውለታል። እናም አንድሪያ ቤርታ አሁን ትልቁ ስራ ይሰራሉ ተብሎ የሚጠበቀው ይህን ስፖርቲንግ ዳይሬክተር ማሳመን ነው። በተለይም ቆራርጦ የሚከፈለው ገንዘብ ማለት ነው። አሁን ባለው ሁኔታ አርሰናል የፋይናንስ ችግር የለበትም። 50 ሚሊዮን በቀጥታ መክፈል ይችላል።
ይህንን ክፍያ ቆራርጦ ለመክፈል ግን ለአርሰናል በብዙ መንገድ ያዋጣዋል ምክንያቱም በርካታ ዝውውሮችን ለማድረግ ማለት ነው አንድሪያ ቤርታ እንግዲህ ከባስክ ግዛት የተሳካ ጠለፋን ያከናውናል ተብሎ ይጠበቃል ይሄን ተጫዋች ለማምጣት 50.6 ሚሊዮን ዩሮን በቀጥታ ይከፍላል ወይንስ ቆራርጦ ይከፍላል ይሄኛው ደግሞ በአንድሪያ ቤርታ በኩል ቀጣይ የሚጠበቀው ትልቁ ስራ ነው ተጫዋቹን ለማምጣት ግን ከቅርብ ሰዎችና ከወኪሉ ጋር ሰሞኑንም ድርድር ሲደረግ ነበረ ሚረር ስፖርት አንድሪያ ቤርታ ወደ አርሰናል ከመጣ በኋላ ከአሌክሳንደር አይሳክ ዝውውር ጋር የተያዙ እንቅስቃሴዎች በሙሉ ቆመዋል ብለዋል ኢሳክን በጥብቅ ሲፈልግ የነበረው አሰልጣኝ ማይክል አርቴታን አሳምኖ ፊታቸውን ወደ ቪክተር ጊዮኬሬስ ካዙሮ የተለያዩ እንቅስቃሴዎችን እያደረጉ ነው ከስፖርቲንግም ልዩ ፍቃድ አለው እየተባለ ይገኛል አርሰናል እንደውም ተጫዋቹን ለማነጋገርም ጭምር ቪክተር ጊዮኬሬስ በቀጣዩ ውድድር ዓመትም ወደ አውሮፓ ትልቅ ክለቦች መጥተው መጫወት ይፈልጋል አርሰናልም ሊያስቀድም ይችላል በተለይም የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ መሆኑን ተከትሎም እየተባለ ነው አሌክሳንደር ኢሳክ ላይ የሚደረገው እንቅስቃሴ ግን ቆሟል ምናልባትም ይህ ነገር ለሊቨርፑል ጥሩ አማራጭ ሊሆን ይችላል ተጫዋቹን ያለ ፉክክር ለማግኘት ኒካስል ዩናይትዶች በርግጥ የመሸጥ ፍላጎት የላቸውም ዋነኛ ፍላጎታቸው ማቆየት ነው ኢሳክ ደግሞ በኒካስል ዩናይትድ ለመቆየት የአውሮፓ ሻምፒዮንስ ሊግ ትኬትን ይፈልጋል በአርሰናል በኩል ግን ምናልባት ማይክል አርቴታ በራሳቸው በዝውውር ላይ ያላቸው ተጽዕኖ ይታወቃል ዴቪድ ሞይስ የዌስት ሃም ዩናይትድ አሰልጣኝ በነበሩ ሰዓት 150 ሚሊዮን ዩሮ ለዝውውሩ እንፈልጋለን ብለው ነበር ለዴክላን ራይስ በ100 ሚሊዮን ዩሮ ወደ አርሰናል እንዲመጣና ከሲቲ የነጠቁት አሰልጣኝ ማይክል አርቴታ ነበሩ በወቅቱ እንደውም ዴቪድ ሞይስ ተጫዋቹ በሚያደርገው እንቅስቃሴ አርሰናል የ50 ሚሊዮን ዩሮ አለበት እመኑኝ ብለው ነበር ከዛም በኋላ እሳቸው አሁን የኤቨርተን አሰልጣኝ ሆነው ሰሞኑን ከአርሰናል ጋር በነበረው ጨዋታ ስለ ዴክላን ራይስ ተጠይቀው ስለዚህ ተጫዋች እኮ ያኔ ዌስት ሃም ዩናይትድ እያለው ተናግሬያለሁኝ አርሰናል በ100 ሚሊዮን ዩሮ ሊያስፈርም ጥረት ሲያደርግ የለም 150 ሚሊዮን ዩሮ ይገባዋል ብዬ ተከራክሬ ነበር በወቅቱ በርካቶች ተችተው ነበር ግን አሁን እያሳየ ከሚገኘው እንቅስቃሴ አንፃር አርሰናል በትክክል 50 ሚሊዮን ፓውንድ ዕዳ እንዳለበት ይሰማኛል ይሄንን ላረጋግጥ ወዳለው ብለዋል ዛሬ አርሰናል ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ ወደ ጉዲሰን ፓርክ ያቀናል ጉዲሰን ፓርክ ቀጣይ ውድድር ዓመት የኤቨርተንን ጨዋታ ስለማያስተናግድ አርሰናልን በዚህ ሜዳ ላይ የሚደረገው ጨዋታ ላይ ዋናው መለያቸውን ቀዩን ለብሰው ይጫወታሉ ወይም በሜዳቸው የሚለብሱትን መለያ ለብሰው ይጫወታሉ ዳረን ኢንግላንድ ደግሞ የዛሬውን የመሳሳት የጉዲሰን ፓርክ ጨዋታም በመሃል ሜዳ ዳኝነት ይመሩታል በጨዋታው ዙሪያም አንዳንድ መረጃዎችን እናካፍላችሁ በጨዋታው ላይ በርካቶች ባይገኙም ነገር ግን ከሚገኙ ተጫዋቾች ውስጥ ከአርሰናል ውስጥ ጀርጂኒዮ ሪካርዶ ካላፊዮሪ ቶማስ ፓርቴና ዴክላን ራይስ ዛሬ ቢጫ ካርድ የሚያዩ ከሆነ ቀጣይ ጨዋታ ይመልጣቸዋል ጋብሪኤል ማጋሊሽ ካሃቨርዝ እና ጋብሪኤል ጀሱስ እነኚህም ተጫዋቾች የቢጫ ካርድ ክምችት ነበራቸው ግን ከውድድር ዓመት ውጪ ናቸው ማይክል ኬን በኤቨርተን በኩል ዛሬ ቢጫ ካርድ የሚመለከት ከሆነ ቀጣይ ጨዋታ እንደዚሁ የሚያመልጥ ይሆናል ባለሜዳውን ኤቨርተንን እናስቀድም አንድም ጨዋታ ባለፉት 5 ጨዋታ አላሸነፈም ነገር ግን አራቱ ባቻ ውጤት ተጠናቀው በሊቨርፑል ብቻ በዚህ ሳምንት መጨረሻ በዲያጎ ጆታ ግብ 1-0 የተሸነፈው ይጠቀሳል ከዛው ውጪ ግን በጣም አስገራሚ ነገር ውድ ቤተሰቦቻችን የ1-1 አቻ ውጤት አብዝቷል ከዌስት ሃም ዩናይትድ 1-1 ከወልቭስ 1-1 ከብሬንትፎርድ 1-1 ከማንቸስተር ዩናይትድ 2-2 ባለፉት 4 ጨዋታ ያቻ ውጤቶቹ ናቸው በአርሰናል በኩል ደግሞ ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም 3ቱን ጨዋታ ድል አድርገው በሁለት ጨዋታቸው ወጥቷል አርሰናል ድል ያደረገው ፉልሃምን 2-1 ቼልሲን 1-0 እና ፒኤስቪ አይንዶቨንን በአውሮፓ ሻምፒዮንስ ሊግ 7-1 ያሸነፉበት ነው ከዩናይትድ ጋር 1-1 ከፒኤስቪ ጋር የመልሱን ጨዋታ ኤምሬትስ ላይ 2-2 ይወጡ ደግሞ በአቻ ውጤት በአርሰናል በኩል የተመዘገቡ ናቸው በርስ ግንኙነት አርሰናል ፍጹም የበላይ ነው 111 ጊዜ ያሸንፎታል ኤቨርተንን 61 ጊዜ ኤቨርተን አሸንፏል 44 ጊዜ ባቻ ውጤት አጠናቀዋል የመጨረሻ 5 የርስ በርስ ግንኙነት ነጥለን ከተመለከትን ኤቨርተንን አርሰናልን ለመጨረሻ ጊዜ ያሸነፈው በፈረንጆች 2023 ፌብሩዋሪ 4 ላይ 1-0 ነበር ከዛ በኋላ አርሰናል 3ቱን ጨዋታ አሸንፎታል የመጨረሻው ጨዋታ ኤምሬትስ ላይ ነበረው የዘንድሮ የፕሪሚየር ሊግ ጨዋታ ነበር ጨዋታው ያለ ምንም ግብ 0-0 በሆናቸው ውጤት ተጠናቀቀ ዛሬ በምሳ ሰዓት በዴቪድ ሞይስ የሚመራው ኤቨርተን በማይክል አርቴታ የሚመራውን አርሰናልን ጉዲሰን ፓርክ ስቴዲየም
39414 ደጋፊት ያስተናግዳል። ጨዋታው በኢትዮጵያ አቆጣጠር 8 ሰዓት ከ30 ሲል የሚጀምር ይሆናል። ልክ ይህ ጨዋታ እንደተጠናቀቀ ክሪስታል ፓላስ ከብራይተን፣ ኢፕስዊች ታውን ከወልቭስ፣ ዌስትሃም ዩናይትድ ከበርንማውዝ ምሽት 11 ሰዓት፣ ምሽት 1 ሰዓት ከ30 አስቶን ቪላ ከኖቲንግሃም ፎረስት። በእንግሊዝ ፕሪሚየር ሊግ በስፔን ላሊጋ ዢሮና ከአላቬዝ፣ ሪያል ማድሪድ ከቫሌንሺያ፣ ማሎርካ ሴልታ ቪጎ፣ ባርሴሎና ከሪያል ቤት ይጫወታሉ። የባርሴሎና ከሪያል ቤት ምሽት 4 ሰዓት ነው። ሪያል ማድሪድ ከቫሌንሺያ 11 ሰዓት ከ15 መከታተል ካሻችሁ ሰዓቶቹ ለመጠቆም በዛው። በጣሊያን ሴሪያ ሞንዛ ከኮሞ፣ ፓርማ ከኢንተር ሚላን፣ ኤስ ሚላን ከፊዮረንቲና። በጀርመን ቡንደስሊጋ ቦከም ከስቱትጋርት፣ ፍራይቡርግ ከቦሩሲያ ዶርትመንድ፣ ሃይደንሄም ከባየር ሌቨርፑሰን፣ አርቢ ሌፕዚግ ከሆፈንሄም፣ ቨርደር ብሬመን ከኢንትራክት ፍራንክፈርት ዛሬ ጨዋታቸውን ያደርጋሉ። በፍራንስ ሊግ ፒኤስጂ ከአንገርስ፣ ብሪስት ከሞናኮ፣ ሊዮን ከሊል ጨዋታቸውን ሲያደርጉ ትላንት የነበሩ ጨዋታ ውጤቶችን ለማስታወስ ያክል በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከሹልስረም 0-0፣ ኢትዮጵያ ቡና መቻለን 1-0፣ በስፔን ላሊጋ ኤስፓኞል ሪዮ ቫይካኖን 3-0፣ በጣሊያን ሴሪያ ጄኖዋ ዩዲኒዜን 1-0፣ በጀርመን ቡንደስሊጋ ባየር ሙኒክ ኦግስቦርግን 3-1፣ በፍራንስ ሊጋ ናንተስ ኒንስን 2-1፣ በሳውዲ ፕሮ ሊግ አልናስር አልሂላልን 3-1 ያሸነፉበት ጨዋታ ተጠቃሽ ነው። ዛሬ በሚደረጉ ጨዋታዎች ክለቦቻችሁ እንዲያሸነፉ መልካም ምኞታችንን ገለጽን ከበርካታ ግቦች ጋር። እናንተ ግን ክለቦቻችሁ ጨዋታዎቹን ዛሬ እንዴት ሊወጡ ይችላሉ? በሐሳብ መስጫ ሳጥናችን ላይ ሐሳባችሁን አጋሩን። ዕለተ ቅዳሜ ማለዳ ከቃል ስፖርት ዩቲዩብ ቻናል ያሰናዳላችሁ ስፖርታዊ ጥንቅር ፍጻሜያቸው እዚህ ጋር ሆነ። መልካም ቀን